መልእክቴ በሮችን ማስከፈት እንዴት ይቻላል የሚል። እግዚአብሔር ይመስገን። እስቲ በሮችን ማስከፈት በሉ እስቲ። እንዴት ይቻላል? የመጀመሪያ በሮችን ማስከፈት በምስጋና ነው የምታስከፍቱት። ኢየሱስ ጌታ። ወርሺፕ አይደለም በር ሰማይ ያስከፍታል። ኢየሱስ ክርስቶስ ጌታ። ስለዚህ ምስጋናን የሚሰዋ እርሱ ምን ይለኛል? ስንሰዋ እናከብረዋለን። እግዚአብሔርን ስናከብር እሱ ደግሞ ምን ይላል? መንገዶቻችንን ይከፍታል። ይኸውላችሁ መንገድ የሚለው ቃል በር ነው። እስቲ በር ነው በሉ። ስለ በር ጥቂት ላውራችሁ። ለምሳሌ መኪና በር አለው፣ ቤት በር አለው፣ ማህፀን በር አለ፣ መንግስተ ሰማይ በር አለው፣ ሲኦል በር አለው። በዚህ ምድር ላይ አብዛኛውን ሁሉም ነገር ማለት ትችላላችሁ መንፈሳዊ የሆነ በርም አለው፣ ስጋ የሆነ በርም አለው። እና ስለ በር ስናስብ ለምሳሌ በኪችን ቁልፍ የግቢ ቁልፍ አትከፍትም። በግቢ ቁልፍ መኝታ ቤት ሄዳ አትከፍትም። ስለዚህ በምስጋና የምታስከፍተውን ልቀቅ በማለት አታስከፍትም። አያችሁ፣ በማመስገን ነው የምታስከፍቱት። ኢየሱስ ጌታ ነው። አሁን ቁልፍ ነው ዛሬ ይዛችሁ የምትሄዱት። ሃሌሉያ! በምስጋና በሮቻችሁ ይከፈታል። አመስግኑ፣ እግዚአብሔር ደጆቻችሁን ይከፍታል። ዋው! ሃሌሉያ! እኔ ብዙ ጊዜ እግዚአብሔር አመስግኑ ብሏቸው በኢየሱስ ስም ልቀቅ፣ በኢየሱስ ስም ልቀቅ፣ በኢየሱስ ስም ልቀቅ ሴንስ ማድረግ ይጠይቃል። ሴንስ ማድረግ እግዚአብሔር ሰው ሴንስ ማድረግ። አሁን ብዙ ጊዜ ሰው ሳታልም ዝም ብሎ መተኮስ ማለት ይላችሁ። እግዚአብሔር ሆይ በሮቼ የተያዙት በምንድን ነው? በምስጋና ልግባ፣ ላመስግንህ። የምስጋና ቁልፍ ይዘህ እግዚአብሔርን ስታመሰግን የተዘጉ ደጆች ሁሉ ይከፈታሉ። ኢየሱስ ክርስቶስ ጌታ። አያችሁ፣ ይሄን ነው ማድረግ ያለብን። ብዙ ጊዜ ደጆችን እንዴት ማስከፈት አለብን? ብዙ ጊዜ ተዋግተናል ሊሆን ይችላል። መዋጋት ጥሩ ነው። ሌላም መንገድ አለ። እግዚአብሔር ሆይ ብለን የሆነ ነገር አሁን እነግራችኋለሁ በኋላ ሁለት ቁልፍ ሐሳቦች። የመጀመሪያው ግን ዋነኛ ነገር በህይወታችን ውስጥ ደጆችን ከሚያስከፍቱት መንገድ አንዱ ምስጋና ነው። እሺ ምስጋና ነው በሉስ ወገኖቼ። ምስጋና ካፋችን አይጥፋ። የሆነ ስኳር የሆነ ነገር ስላልሞላ ሳናመሰግነው አናልፍም። የሆነልን ነገር ይበልጣል። እሱ ታላቅ ስለሆነ እናመሰግነዋለን። አባት ስላለን እናመሰግነዋለን። አምላክ ስለሆነ እናመሰግነዋለን። እንኳን አይደለም እግዚአብሔር ፍጥረታቱን በሙሉ ስናይ እንድናመሰግን ያደርጋል። እስቲ ወጣችሁ ባይዘ ቱር ላይ ብትሄዱ አብዛኛውን ነገር ብትጎበኙት ብታዩ የእግዚአብሔርን ድንቅ ስራ ስትመለከቱ በስመ አብ እግዚአብሔር ከአይምሮ በላይ ነው። ሄዳችሁ ባህር ውስጥ ያሉትን እንስሳቶች ብትመለከቱ ባህር ውስጥ ያሉትን እነዚህ አሳዎች የተለያዩ እንስሳቶች አሉ። እነዛን ሁሉ ብትመለከቱ ከአይምሮአችሁ በላይ ነው። ሄዳችሁ ደግሞ እያንዳንዱ ሰዓተ ጎመራን ብታዩ ከምድር ውጭ ያሉትን ባህሮችን ፍጥረታት፣ ዛፉን፣ አዋፋት፣ እንስሳቶችን፣ የሰው ልጅ እያንዳንዱን በሰማይ ያለውን በምድር ያለውን እግዚአብሔር ቢያስጎበኛችሁ ለካ አንተ ትልቅ ነህ፣ አለካህም ከአይምሮ በላይ ነህ የምትሉበት ነገር ነው ውስጣችሁ የሚገባው። እኛ ደግሞ ልናመሰግን የሚገባ ልጆች አድርጎናል። ኢየሱስ ጌታ ነው። ዛሬ ወላጅ አባት ባይኖር፣ ዛሬ ወላጅ እናት ባትኖር፣ ወንድም ባይኖር፣ የሆነ ነገር ቢጎል ግድ የለም አመስግን፣ እግዚአብሔር ደጆችን ይከፍታል። ስለዚህ ብዙ ጊዜ በሮቻችንን ለማስከፈት መታገል ብቻ ሳይሆን ቅድም እንዳልኳችሁ ለምሳሌ ወደ ቤታችሁ ስትገቡ የመጀመሪያ በር አለ። አንዳንዶች የግቢ በር ካለው የግቢ በር ነው መጀመሪያ ከፍቶ የሚገባው። አፓርትመንት ካለው ደግሞ አንዳንዱ የአፓርትመንት የቤቱ በር አለ እና የመኝታ ቤትን ቁልፍ ይዘ ልክ በር ላይ ደርሰ ግቢ በር ላይ ይዘ ብትሞክር ያታግላል። ምን ሆኜ ነው ብትል ቁልፉን ስትቀይረው ነው የሚከፈተው። ጌታ ይመስገን። አሁን ቁልፋችሁን ቀይሩ፣ አመስግኑ፣ በር ይከፈታል። በር ይከፈታል። ብዙ ጊዜ አያችሁኛ እናውጃለን። መልካም ነው ማወጅ፣ በሮች ይከፈታሉ ብለን እናውጃለን። ትንቢትም ይነገራል። ትንቢቱና አዋጁ እንዳይሰራ ያደረገው ቁልፉን አለማወቃችን፣ መንገዱን አለማወቃችን። ለዛ ነው ምስጋናን የሚሰዋ አለ እኔን ያከብረኛል። እኔም ብቻ ማክበር አይደለም የማዳኑን መንገድና በር ከፍትለታለሁ አለ። አያችሁ፣ የማዳን በር የምትተርፍበት ሆነ ከሆነ ስፍራ ወደዚህኛው ስፍራ የምትገቡበትን እግዚአብሔር ምን ይላል ማለት ነው? በሮችን ይከፍትላችኋል፣ ደጆችን ይከፍትላችኋል፣ መንገዶችን ያመቻችላችኋል።
እግዚአብሔር አምላክ በራችሁን ይከፍታል። ሁለተኛውን ልንገራችሁ፣ ቶሎ ብዬ መናገር እፈልጋለሁ። ሁለተኛው አንደኛ ቆሮንቶስ ላይ ያለውን ቃል ነው። ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎችም ብዙ ናቸው። በደም እዚህ ጋር አስተውሉ። ይሄን ያለው ሐዋርያው ጳውሎስ ነው። ስራ የሞላበት በር ተከፍቶልኛል፣ ስፒሪት ዓለም ላይ ያየ፣ ግን በሩ ላይ ግን ተቃዋሚ ያለ፣ ጠላት አለ። ይሄ ደግሞ የሚከፈተው ተመስገን ብትልም ምንም ብትል አይደለም፣ ማየት ይጠበቅብሃል። ምንድነው በሮች? እግዚአብሔር ከፍቻለሁ ብሎኝ ትንቢት ተናግሮኛል፣ ቃል ተሰጥቶኛል፣ በህልሜም አይቻለሁ። የሆነ ሀገር ሲሄድ የሆነ ነገር ሲሆን፣ ታዲያ ምንድነው ሚስጥሩ? የሆነ በር ላይ በሮችን አልፈ እንዳትሄድ፣ መንገድን እንዳትሄድ፣ ጉዞ እንዳታደርግ የቆመ ጠላት አለ። ምን ያስፈልጋል? ተቃውሞ ያስፈልጋል። ሁለተኛው በሮችን የምናስከፍተው በርን የያዘውን ጠላት በመቃወምና በመምታት ነው። ኢየሱስ ጌታ። የመጀመሪያውን ነግሬያችኋለሁ፣ ምስጋና ነው። ይሄም እንደዚሁ ደግሞ ጠላትን መቃወም ሲኖርብህ እግዚአብሔር ሆይ አትፈርድም ወይ? ለምን ዝም አልክ? በሮችን አትከፍትም ወይ ብለን ብንጮ አልከፈት ያለ ነገር ካለ ምንድነው ብለ በመንፈስ እግዚአብሔር ሲያሳይ በራችሁን የያዙ መናፍስቶች በመቃወምና በመምታት በሮቻችሁን ለቀው ይሄዳሉ። አንድ ጊዜም አንድ ወንድም አስታውሳለሁ፣ እኔ ገና ያኔ ራእይ ለመጀመር ሐሳብ ላይ ያለው እግዚአብሔር ተናግሮኝ ቆይቷል። ግን በጸሎት ውስጥ ያለው ቤት ውስጥ ነበረ የምንጸልየውና ሰዎች ይመጣሉ፣ ቤት ውስጥ ይገለገላሉ። በምጸልይ ሰዓት ላይ አንድ ወንድም አገልጋይ ይዞት መጣና ድንገት እየጸለይን የዛሬ 2009 አካባቢ ወደ 9 ዓመት አካባቢ ሆኗል። በዛ ሰዓት ላይ ድንገት ያ ወንድም መጣ። ስጸልይለት አንዳንድ ነገሮች እግዚአብሔር ተናገረኝና ጸለይኩ። መናገር ብቻ አይደለም፣ ቁልፉን መስጠት አለብን። በተለያየ መንገዶች ውስጥ ልጆቹ ትምህርት ቤት አይገቡም፣ አይማሩም። ሰቆቃ ውስጥ ተደብቆ ነው የሚኖረው። በቃ ሐዘን ውስጥ ነው። ብዙ ነገር ጠላት መጥቶበታል። ምን እንደሆነ አላውቅም ማለት አታውቅም? እግዚአብሔር ሚስጥሩን ነግርሃለሁ፣ 3 ቀን ጾምና ጸሎት ግባ አሉት። ይሄ ልጅ አገልጋዩም አብሮት ገባ። የ3 ቀን ጾም ጸሎት ገቡ ማለት ነው። በሚገቡ ሰዓት ላይ አጋጣሚ ሆኖ አልበላንም አልጠጣንም ማለት። ሁለተኛው ቀን ላይ ዛሬ ረጅም ዓመት በፊት በጣም አስታወሰው እግዚአብሔር በህልሜ ያለ የተደገመብኝን ድግምት ህንዳዊ ሰውየውን አየውታል። ለካ ረጅም አብሮት የሚሰራ ሰው ነበር። ያ ሰው ነገሩን ዘግቶበት መጥቶበታል። ከዛ እግዚአብሔር ምን አለው? እንዲቃወም ሚስጥር ገለጸለት። እስቲ እግዚአብሔር ሆይ በሉ፣ እስቲ ሚስጥርን ስለምትገልጥልኝ አመሰግናለሁ በሉ። ሚስጥር ተገለጠ ማለት በቃ ነገር ተሰራ ማለት ነው። እና እግዚአብሔር ቅድም እንዳልኳችሁ ምስጋና አንዱ ሚስጥር ነው። ሁለተኛው ሚስጥር ደግሞ ጠላት ነገርን ይዞ ከሆነ ጠላትን እንድትቃወም እግዚአብሔር ምንጭ ያሳያል። በርን ያዘው ነው ምታው ይላል። ኢየሱስ ጌታ። ከዚያ ወንድምም ተነስተው ቀጠቀጡ። 3ኛ ቀን ወጡ። ከዛ አንድ ቀን አስተውሳለሁ ገርጂ አካባቢ ልጆቹን ይዞ ትምህርት ቤት አውጥቶ ምናምን ሲሄድ አየሁት። ድንገት ከኔም ጋር ስልክ የለም አልተገናኘንም፣ ቦታ ቀየርኩ። ከሩቅ አየሁትና እግዚአብሔርን አመሰገንኩ። ይሄ ልጅ ተፈቷል። ከዛ ደውሎልኝ አገልጋዩ ያ ሰው እኮ እንደዚህ ሆነ ብሎ ነገረኝ። እግዚአብሔርን አመሰገንኩላችኋለሁ። በህይወታችሁ ውስጥ በራችሁን የያዘ ጠላት ከሆነ ጳውሎስ እንደዚህ ያለ አንዳንዴ በር ተከፍቶልሻል፣ አሜን። በርሽን ደግሞ በርሽ ላይ የቆመ ጠላት ደግሞ እንዳለ ካወቅሽ ብዙ ሰው ይሄን ቃል አስተውሰው ትልቅ የሆነ ነው ያለው። ብዙ ጊዜ ትልልቅ በሮች ሲከፈቱላችሁ መናፍስቶች፣ ምቀኛ የሆኑ መናፍስቶች በሮቻችሁን ለመዝጋት የሚሄዱና በራችሁ ላይ የሚቆሙዋል። አሁን ብዙዎቻችሁ ጌታ አንዳንዱ የሆነ ሀገር ትሄዳለህ፣ እንደዚህ ይሆንልሻል፣ እንደዚህ ይሆናል። ችግሩ ትንቢቱ አይደለም። በር ላይ የቆመውን ያን ክፉ መንፈስ ስላላየኸው ወይንም ደግሞ ስላልተገለጠልህ ወይ ስላልተቃወምከው በሮች ዘግይተዋል። ይሄ ነው ሚስጥሩ። ይሄ ነው። ዳንኤልን በደንብ ይዩት። 21 ቀን ጾም ጸሎት ገባ። የተወደድክ ዳንኤል ሆይ በመጀመሪያ ቀን ጸሎት ምን ብሏል? ተሰምቷል። አያችሁ፣ ተሰምቷል። ጸሎት ተሰምቷል፣ ተሰምተሻል። እግዚአብሔር እንደዚህ ብሎ ሰምታል። ግን ዳንኤል መራገ ተሰምታች ሞቅ ብሎት አልወጣ። ቀጠለ ዳንኤል። ልክ ሲጸልይ አንድ መንፈስ አየ። የፋርስ አለቃ የሚባል መንፈስ አየ። አያችሁ፣ መልሱን ይዞ የሚመጣውን ክፉ መንፈስ አየ። ልክ ስፒሪት ዓለም ላይ በሮቹን መንገዱን ያዘ ማለት ነው። ከዛ ምን ሆነ? ዘንዶውና ካለቆች አንዱ ሚካኤል ምን አሉ ይላል? ተዋጉ፣ ዋር ሆነ። ዳንኤል እዚህ ሲቃወም ነው መልአክ የተቀሰቀሰለት።
አያችሁ? ከዛስ እሱ ቀጠለ ጸሎቱ፣ ተቃወመ። ልክ ዘንዶና መልአኩ ምን አሉ? ተዋጉ። ሚካኤልም እንደዚሁ መላእክቱም አሸነፉ፣ ዘንዶም ተሸነፈ ማለት ነው። የዳንኤልም መልስ ተሰማ። ዛሬ እላችኋለሁ አየራችሁን ያዘ፣ በራችሁን ያዘ፣ ነገሮቻችሁን መንገዳችሁን ያዘ ክፉ መንፈስ፣ አለቃ መንፈስ የተመታ ይሁን በኢየሱስ ስም ሽመታ። እንደውም አንድ ኢየሱስ ከተናገረው ነገር ኃይለኛውን ሳታስር ልትበዘብዝ አትችልም። አንድ ሰው ይላል አይደለ? ስለምን ነው የሚናገረው? ገብቷችኋል? ግን እሱ ነገር ለምሳሌ ወደ አንድ ቤት ሄደው የሆነ ዝም ብሎ መበዝበዝ ቢፈልጉ መጀመሪያ ኃይለኛውን ማሰር አለበት ይላል። ለምን ቢባል ያንን በር ላይ ያለውን ወደ በር እንዳትገባ፣ ወደ ቤት እንዳትገባ፣ እግዚአብሔር ወዳዘጋጀልህ ቦታ እንዳትገባ በር ላይ የቆመውን መንፈስ መምታት አለ። ጌታ ኢየሱስ ይባረክ። በኢየሱስ ደም ይመታሉ። እና ስለዚህ ምን ማለት ያስፈልጋል? ሁለተኛው በሮችን ለማስከፈት መቃወም ያስፈልጋል። እኔ አንድ ወንድም አለ ብዙ ጊዜ 40 ቀን ጾም ጸሎት ገብቶ አውቃለሁ። አይበላም 40 ቀን ጾም ጸሎት። ወፈር ያለ ልጅ ነው። እኔ እንደውም አንተን ወፈር ያለው ቀጭን ነበርኩ። ወደኔ ሰውነት ተመለሰ። ፈሳሽ ነው የሚወስደው፣ ውሃ ነው የሚወስደው። ልጁ በጣም ቃል ያነባል፣ ግን አይጸልይም፣ አይቃወምም። አንድ ቀን ለምን ደግሞ አትቃወሙ አልኩት። አይ ኦሬዲ አንድ ሰይጣን ወድቋል አለኝ። ኦ ማይ ጋድ። ከዛ ይሄን ልጅ ምን ያደረገው 40 ቀን ጾም ጸሎት ሲጨርስ ጠብቆ ጠላት ወዴት ወሰደው? ጫት ተራ ወሰደው። አይኔ እያየ ከዛስ ወደ ሴት ወሰደው። መንገድ ላይ ወንጌል ሲሰብክ የሚያስቀና ልጅ። አንዳንዶች እንደዚህ ነው። አንዴ ወድቋል ችግር የለም፣ አንድ ቴዎሎጂ አለ። ሁሉም ቴዎሎጂ ሲሆን አንዳንድ ቴዎሎጂ አንዴ ወድቋል ባትቃወሙም ሰይጣን አያስፈልግም ይለዋል። አያችሁ? እግዚአብሔር አምላክ በህይወታችሁ እንድትቃወሙ እባብና ጊንጡን ትረግጡ ስልጣን ሰጥቻችኋለሁ ማለት ምን ማለት ነው? ትቃወሙ ዘንድ ማለት መቃወም። ለእግዚአብሔር ተገዙ፣ ዲያብሎስንም እንበሉት ተቃውሙ። ከናንተ ምን ይላል? የምትቃወሙት ነገር ሁሉ ምን ይላል ማለት ነው? የማትቃወሙት ደግሞ በተቃራኒ አይሸሽም። በር ላይ ቁጭ ብሏል፣ ሜሬጅ ላይ ቁጭ ብሏል፣ የሆነ ፋይናንስ ላይ ቁጭ ብሏል። እግዚአብሔር ምስክሬ፣ ትላንትና ወዲያ ያው በእግዚአብሔር ፊት ነው የምላችሁ። እኔ ሰሞኑ ትንሽ በአንዳንድ በፋይናንስ በዚህ በቸርች ጉዳይ ላይ ውጥረት ላይ ነበርኩና አንድ ቦታ ፕሮግራም ልወጣ ስል ተቃወምኩ። ስቃወም ሰዓቴም ደርሷል። እናንተ ጨለማ ላይ እንደዚህ የሚል ድምጽ ሰማሁ። ኃይለኛውን ሳታስሩ ልትበዘብዙ አትችሉ የሚለውን ድምጽ ኧረ ጉዴ ያልኩ። በል አሁን እንገናኛለን መስመር ላይ። ሚስጥሩ ገብቶኛል። እኔ ነገሮችን እግዚአብሔር ይዞ ብቻ አይደለም፣ ወይንም ደግሞ የሆነ ስላላመሰገንኩ ብቻ አይደለም፣ ጠላት ነገሮችን ይዞ እንደሆነ ሲገባኝ አሁን በቃ አንድ ጸሎት ጸልያለሁ ብዬ ተነሳሁ። ለካ መጀመሪያም በመዘጋጅበት በዚህ ርዕስ ጉዳይ ላይ እግዚአብሔርን ማመስገን ነው ውስጥ ያለው። እያመሰገንኩ ነው፣ በሮች ይከፈታሉ። አይ ነው ያንዳንዶቻችሁ ጠላት እየተቃወማችሁ ነው። ሚስጥሩ ምናልባት የምስጋና ሊሆን ይችላል። ያንዳንዶቻችሁ ደግሞ እያመሰገናችሁ ነው። ምናልባት ደግሞ የሆነ ጠላትን መቃወም ሊሆን ይችላል። ሚስጥሩን ማወቅ ነው። ስለዚህ የምትቃወሙት ነገር ለቋችሁ ነው የሚሄዱት። የማትቃወሙት ነገር አሁን አንዳንዶቻችሁ ብዙ ጊዜ ትቃወማሉ። ምን መቃወም እንዳለባችሁ የዘር ማንዘር መንፈስ ይሆናል የያዘው በራችሁ። አንዳንዶቻችሁን ደግሞ የያዘው በተለያየ አቅጣጫ ወይ በጓደኛ ሊሆን ይችላል፣ በሆነ ሰው ሊሆን ይችላል፣ ይመጣል። እንደዛ በተለያየ መንገድ ሊሆን ይችላል። ያንን መለየት አለባችሁ። የኔ ጉዳይ የተያዘው በምንድን ነው? ምስጋና መቼ ሁሌ መቋረጥ የለበትም። አይ ነው። ግን በህይወታችን ግን ሚስጥሩ ምንድነው? ማወቅ አለብን። መቃወም። ስትቃወሙ ጠላት ይሸሻል፣ በራችሁን ለቆ ይሄዳል። ስለዚህ በሚከፈትላችሁ በር ላይ የቆመ ጠላት ይመታል። በተከፈተላችሁ በር ላይ የትኛውም ጠላት መቆም እንዳይችል ዛሬ ተቃወም ነው። እስቲ ለቆኝ ሄደ በሉ እስቲ